እያንዳንዳቸው ኦርቶዶክሶች እንኳን ኦርቶዶክስ አይደለም እኔ ፖስት አድርጌዋለሁ። ይሄን በማየቴ በህይወት እያለሁ ይሄን ማየቴ ደስተኛ ነኝ። ይሄን ማየቴ በኦርቶዶክስ ጌታ ምስክሬ በጣም ረክቻለሁ። በቃ አንድ የክለብ አንድ ዘፋኝ የዛ ቀን ኮንሰርት አለ አላለም። አንድ ዘፋኝ በቃ ደስዜ በቃ ኦርቶዶክስ አያችሁ ሺ ነገሯ ምን እንደምታረጋችሁ፣ እንዴት ክብር እንደምታሰጣችሁ፣ እንዴት እንደማከብራችሁ አያችሁ። እቺን ነገር ሁሌ የሱ ሲሆን ሁል ጊዜ የሱ ሲሆን ና ዘፋኝ እዛ ሄደ ሌላ ጊዜ ዝፈን አዶንጋ ታያፎኝ ዝፈን የፈለክበት የጌታን ቀን ግን አትነካትም ብላችሁ የምታረጓን ነገር በፍቅር ነው የሚያረጋችሁ ደግሞ። ስለዚህ አርቲስቶች ብትላቸው ምኖች ብትላቸው፣ ምክንያቱም ኢየሱስ ክርስቶስ ከምን ጋር ነበረ? ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ፣ ከእነሱ ጋር ነበር ሲበላ ነበረ። ከዛ ለኃጢያን እንጂ ለጻድቃን አልመጣውም ብሎ ነው ለግብዞቹ የነገራቸው፣ ለፈሪሳውያን የነገረው። ስለዚህ የኦርቶዶክስ ልጆች ማናችሁም በዛ ሰዓት የነበራችሁ ተቀድሳችኋል። ጌታ ክብሩን ይውሰድና ይህንን በርቱ፣ ፖስት አድርጉት። እያንዳንዳቸው ኦርቶዶክሶች እንኳን ኦርቶዶክስ አይደለም እኔ ፖስት አድርጌዋለሁ። ሌላ ነገር ተንቀጭቅጃችሁ ፖስት አድርጋላችሁ አይደለ? የአላፋት ዝማሬን የትም ቦታ ላይ ፖስቱት። ፖስት አጥለቅልቁ። ቲክታክ መጠለቅለቅ አለበት። ድብልቅልቁን አውጡት። ቲክታክ፣ ሶሻል ሚዲያ፣ ፌስቡክ ላይ ምንም ይሄንን ነገር በደንብ አድርጋችሁ አድርጉ። ጥሩ ስራ ነው። በርቱ እያልኳቸው እንደው ገድለ ድርሳናት በሙሉ ተአምራት በሙሉ የሉም እንበል። እምነት ብቻ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ አለ። ክብር ለእግዚአብሔር ብቻ የሚል አለ። ስግደት ለእግዚአብሔር ብቻ የሚል አለ። ኢየሱስ ብቻ የሚል ትምህርት አለ። መጽሐፍ ቅዱስ ብቻ የሚል ትምህርት አለ። በመጽሐፍ ቅዱስ ብቻ ከገድለ ድርሳናት ወጥተን ራሱ። ስለዚህ ፕሮቴስታንት ወገኖቻችን ራሳችሁን አታሳውሩ፣ አታሞኙት። በገድላትና በድርሳናት ተቃውማችሁ ወጣችሁ አታስመስሉት። ገድለ ድርሳናት ባይኖሩ ኖሮ ስጋ ወደሙ የዛሬ ቤት ያሰጣሎች ታምኑ ነበር። ገድለ ድርሳናት ባይኖሩ ኖሮ በጥምቀት የኃጢአት ስርየት ይገኛል ብላችሁ ታምኑ ነበር። ለምን ራሳችሁን ትሸውሩታላችሁ? ፕሮቴስታንት ወገኖቻችን በዚህ ልክስ መሞኘት ለምን አስፈለገ? እና አታስመስሉ። በዛ ነው ትላንትና እንዳልነው ገድለ ድርሳናትም ስለተቀበለ አንድ ሰው ከኛ ጋር እንዲሆን አይችልም። በነገራችን በአምስቱ ሶላዎች ላይ ልዩነት ያለው ፕሮቴስታንት ከኦርቶዶክስ ጋር በገድለ ድርሳናት አንድ ሊሆን አይችልም። ክሌ ባህሪ ያስተማሩ መለካውያን ኢስተርን ኦርቶዶክሶች ከኛ ጋር አንድ አይደሉም። ግን እኮ ቅዱሳን አማላጅነት ይቀበላሉ። ግን እኮ ድንግል ማርያም ዘላለማዊት ድንግል ናት ይላሉ። እመቤታችን እኮ አማላጅ ናት ይላሉ። እመቤታችን እኮ አርፋ ከእንደገና በልጇ ስልጣን እኮ በሶስተኛ ቀን እኮ አድርጋለች ይላሉ እኮ ኢስተርን ኦርቶዶክሶች። አይ ነገረ ማርያም ላይ ከኛ ጋር አንድ ስለሆናችሁ ፍልሰታ ጾምን ስለምትጾሙ እኛ ምን ጾሙ ሰባቱን አጽዋማት እኮ ይጾማሉ። የቄስ ጾም ምንለውን የሰኔ ጾም ጨምረው ይጾማሉ። እኛ ከኢስተርን ኦርቶዶክስ ጋር አንድ ነን። ነገረ ክርስቶስ አንድ ያላደረገን ነገረ ጸሎትና ነገረ ጾሙ አንድ አያደርገን። ታችሁ አንድ አያደርገንም። ይህን ፕሮቴስታንቶች በደንብ ማወቅ አለባችሁ። የድንግል ማርያም አማላጅነት ስለምትቀበል የሩሲያ ኦርቶዶክስ ቤተክርስቲያን ቅዱሳት ስዕላት ስላላቸው፣ መሰዊያ አልተር ስላላቸው፣ ስጋው ደሙ ስላላቸው፣ ቄስ ስላላቸው፣ ስርዓት ስላላቸው የግሪክ ኦርቶዶክስ እኮ ህፃናትን በ40 ቀን ታጠምቃለች። በጥምቀት እኮ የዛሬ ቤት እኮ ይገያም ለኩ ታምናለች። ስጋው ደሙ እኮ አማኔ ነው ለኩ ታምናለች። ክሌ ባህሪ ካልክ በኋላ እንደዚህ ሁሉ አይሰሩም። ሁለት ባህሪ ካለ በኋላ ድንግል ማርያም ታማልዳለች ወይ ባይል፣ ገድለ ቅዱሳን ቢቀበል ባይቀበል፣ ገዳማዊ ሕይወት ቢኖራቸው ባይኖራቸው ምንም ነገር ዋጋ የለውም። ስለዚህ እኛ ከኢስተርን ኦርቶዶክስ ጋር የተለየ ነው። ገድለ ድርሳናት ስለማይቀበሉ አይደለም። ገድለ ድርሳናት ከኛ የበለጠ እኮ አላቸው። እና ፕሮቴስታንት ወገኖቻችን በእኛና በእናንተ መካከል ያለ ልዩነት ገድለ ድርሳናት አይደሉም። ገድለ ድርሳናት ላይ ብትስማሙ ኦርቶዶክስ መሆን አትችሉም። ይሄው መለካ እንዳልቻሉ ኢስተርን ኦርቶዶክሶች እንዳልቻሉት ማለት አትችሉም። ገድለ ድርሳናት ብትቀበሉ በራሱ ስለዚህ ነገር ሃይማኖት አንድ ያላደረገውን ነገር አስተምሮ
ምንም አንድ ሊያደርገው አይችልም። ይሄ ለሁላችሁም ትምህርት እንዲሆን ነው እና ፕሮቴስታንት ወገኖች እንደው አሁንም ደጋግመን እንደምንላችሁ ምናልባት በእነዛ ሰዎች ቤት እየገባችሁ በጥላቻ ውስጥ ከወደቃችሁ እባካችሁ አይነ ልቦናችሁን አብሩ። የእግዚአብሔርም ይክፈትላችሁ ይርዳችሁ። ምክንያቱም ታውሮ ከመሄድ በጣም አደገኛ ስለሆነ እንጂ የለውም በቃ አለቀ። እና በዮሐንስ መጥምቅ ገድል አትሸፈኑ። የኛ እንትን ነው፣ የኛ ድካም ነው፣ የኛ መወጣት ነው። ሁሌ ጥገኝነት ተአምረ ማርያምም አይደለም፣ ገድለ ዮሐንስ መጥምቅም አይደለም፣ ገድለ ጊዮርጊስም አይደለም። እነዚህን ሁሉ ገድላትን ጋር አይደለም እናንተ ጋር እኛ ጋር ልዩነታችን እሱ ቀጥሎ የሚመጣ ነገር ነው። ስለ መጽሐፍ ቅዱስ ነው ልዩነታችን። በሚስጥረ ሥላሴ አንድ ያልሆን ነው፣ በተአምረ ማርያም አንድ ያልሆን፣ በነገረ ክርስቶስ አንድ ያልሆን ነው፣ በነገረ መስቀሉ አንድ ልሆን አንችልም። በመጽሐፍ ቅዱስ ቀኖና ሳንግባባ ነው ስለ ገድለ ድርሳናት የምንግባባው። ስለ ቅዱስ ፊት ሳንግባባ ነው በገድለ ጊዮርጊስ የምንግባባው። እና አሁን እየመጣ ያለው ትንታግ ማህበረሰብ አትችሉትም። በቃ ይሄ መንገድ ላይ ቆሞ ሞንታርቮ ይዞ ምናምን ኢየሱስ ጌታ ምናምን አሁን ቀረሱ። አሁን እንደዚህ ለፍልፈ እንዲጮኸ የምትቀይረው ሰው የለም። አሁን ማንም አይሰማህም። ጀግና ከሆንክ ልብ ካለ አምስቱ ሶላዎች ላይ አምስቱ ብቻዎች ላይ መጽሐፍ ቅዱሳዊ መሆናቸውን ከመጽሐፍ ቅዱስ ማሳየት ነው ጀግና ከሆንክ። ስለዚህ አሁን መንገድ ላይ ሆኜ ምናምን አሰናክዬ ምናምን እናንተ መጽሐፍ ቅዱስ አታውቁም ምናምን በመጽሐፍ ቅዱስ ስትይዟቸው ደግሞ ገድለ ድርሳን ላይ መወሸቂያ ጫካ እንደዚህ ማለት ሁሌ እንደዚህ ናቸው። ስለዚህ የኛ ቤተክርስቲያን ትምህርታችን የተመጠነ የታወቀ ነው። ከፕሮቴስታንት ጋር ላይ ልዩነት በገድላት በድርሳናት ገድላት ድርሳናትን ብትቀበሉም አማላኝነታቸው ብትቀበሉም ይሄ ዶግማቲክ ነገር ልዩነት ባለበት አንዳንዱንም ልክ ከኢስተር ኦርቶዶክስ ጋር አንድ እንዳንሆን ነው። ገድላት ድርሳናት እየተቀበሉ የቅዱሳን ምልጃ እየተቀበሉ በገድላትና በድርሳናት ብቻ ቢሆን ኖሮ ልዩነቱ ለምን እኛ ከኢስተር ኦርቶዶክስ ጋር አንዳንሆንም? ምን ችግር አለብን? ተአምረ ማርያም አላቸው፣ ተአምረ ቅዱሳን አላቸው። በቅዱሳን ስዕላት ተአምር እንደሚደረግ ያውቃሉ። ገዳማ ሕይወት አላቸው፣ ቅዳሴ አላቸው። እንደኛ ጾም ይጾማሉ። ሁለት ባህሪ ካልክ በኋላ እነዚህ ሁሉ አይሰሩም ነው ኦርቶዶክስ የምትለው። እና ፕሮቴስታንት ወገኖቻችን በገድላት በድርሳናት የተጋጨን አስመስላችሁ ቪዲዮ ስለሰራችሁ ቆርጣችሁ ስለሰራችሁ ስላቀነባበራችሁት ሊሆን አይችልም። እና በትልቅ አድርጋችሁ በቃ ገድሌዋን ይቀጥላል ምናምን ልክ እናንተ በቃ የእናንተ አርበኝነት ያመጣው ሞገድ አድርጋችሁ ታስመስሉታላችሁ። እንደዛ አታርጉት፣ ራሳችሁም ያስገምታችኋል። ዛሬ ደግሞ 8 ሰዓት ላይ መግለጫ ይሰጥ ደግሞ የበለጠ ደግሞ ታፍራላችሁ። ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ። ግን ምን ማለት ለምን መጣሁ እዚህ? እኔ ሐኪም ቤት እንዴት እንደመጣሽ አታውቂው? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት የወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አለ አልኳቸው። ለማን ነው እንደዛ የምትዩ? ለጓደኞቼ። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አዎ። ግን ሰይጣን ወጥቶልኝ ነው። ምን አልሽ? ወጣለ? ወይኔ እስኪ ቼክ አድርጊ እስኪ ምንድነው የምትሰማሽ? ኧረ እኔ እንጃ ሄደ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ዱዌት፣ ኮፕ ሊንክ አድርጉት። መድረስ ላለበት ሁሉ ይድረስልኝ። ይህንን ቪዲዮ በተቻላችሁ መጠን ከዚህ ጋር በተያያዘ ፓርት 1 ፓርት 2 እያልኩኝ ስለምሰራ ሁላችሁም እንዳትሰላችሁብኝ ይህንን ቪዲዮ በተቻላችሁ መጠን ኮፕ ሊንክ እንድታደርጉልኝ እፈልጋለሁ። እዩ ጩፋች ልጅ ጴንጤ ናት ብያለሁ። የአዲስ አበባ ልጅ ናት። የራሳቸውን ድራማ ነው የሚሰሩት። ያም ድራማ ደግሞ መስቀል አስደርጎ ነው ድራማ እየሰራ ያለው። ከዚህ ጋር በተያያዘ አዲስ ክርስቲያን ናት። ግን የመጣችው የት ነው? ሆስፒታል ብላ ነው ጓደኞቿና ቤተሰቦቿን ዋሽታ የመጣችው። ያ ሆስፒታል ስሙ ምንድን ነው? ኢየሱስ ያድናል የሚባል
ሆስፒታል ነው የመጣችው። አዲስ አበባ ውስጥ የት ነው ኢየሱስ ያድናል የሚባል ሆስፒታል ያለው? የትም የለም። ስለዚህ ሊሰራ የተፈለገው ምንድነው? ኦርቶዶክስን መስደብንና ከዚህ ጋር በተያያዘ ደግሞ ኦርቶዶክስን ማሰደብ ነው። በቃ ትልቁ ዓላማው ደግሞ ሰው የራሱን ፕሮፋይል ወይም ደግሞ የራሱን ማንነት ማጉላት ነው የተፈለገው። እዩ ጩፋ ተብሎ በሚዲያ ሁሉ እንዲወራለት ነው የተፈለገው። ከዚህ በፊት አንድ የተዋረደ ሰው አለ። ከአሜሪካ መጥቶ ትዝታ የሚባል ሰው ቼክ የሚያደርገው ሲጠፋ እንደገና ወላይታም ላይ ሄደ፣ አዋሳም ከዮናታን አክሊሉ ጋር ቼክ የሚያደርገው ሲጠፋ እንደገና ታቦትንና ቤተክርስቲያንን መስደብ በኢንተርቪው ሲጀምሩ ማንም ቼክ አያደርጋቸው። አነጋጋሪ መሆን ይፈልጋሉ ሚዲያ ላይ። እኛ የሰው አነጋጋሪ ሳይሆን የምንቀበለውንና የተቀበልነውን እግዚአብሔርን እውነት መግለጥ ነው የያዝነው። በዚህ ምድር ላይ ማነጋገር መሆን ቀላል፣ አነጋጋሪ መሆን ቀላል፣ እግዚአብሔርን ማዳመጥ ግን ይከብዳል። እግዚአብሔርን የሚያዳመጥ አንቺ መጀመሪያ ቆይ ናፊ መጀመሪያ ክርስቲያን ነብዩ ሰለላሁ ዐለይሂ ብለዋል። አላህ ኃያሉ የሰማያትን ደጆች ከሌሊቱ መጨረሻ ሲሶ ይከፍታል። ሲሶ ማለት አንድ ሶስተኛ ማለት ሲቀር ሶስተኛ ማለት ነው። ወደ ታችኛይቱ ሰማይም ይወርዳል። ከዚያም እጁን ዘርግቶ እሰጠው ዘንድ የሚጠይቀኛልን እስከ ጎ መውጣት ድረስ እጁ የሚለው የታለ? አልታየኝም። ኦኬ አየሁ አይልም እንዴ? ከዚያም እጁን ዘርግቶ ስለዚህ ጎስኪ ለእኔ ብጅታ ትንሽ ስለሚለብኝ ላየት ላይ ስለሆንኩኝ እጅ ብዬ አላነበብኩም። አንብቤያለሁ አይደል ነው። ስለዚህ ከዛ ሲመለስ እጁን አጥፎ ነው የሚመለሰው ወይስ እንደተዘረጋ ነው የሚመለሰው? እሱ የሚለው እጁን ዘርግቶ ለሚጠይቁን ይላል እንጂ እሱ እጁን ዘርግቶ የሚልለም። እኔ እጄን ዘርግቼ የሚል የለም እዚህ ጋር። እጁን ዘርግቶ እሰጠው ዘንድ የሚጠይቁኝ ይላል አለ። እጁን የሚዘረጋው ማን ነው? እጁን የሚዘረጋው የሚለውን መጀመሪያ ለይ ማን ነው እጁን የሚዘረጋው? ታች ባሪያዎቹ እኛ ወይን ከሌሊቱ ማን ነው የሚዘረጋው? አንተ እኮ ያወጣህልን አንተ። እስኪ አንብበው። ማን ይላል? ይሄ ማን ይላል? እኛን። ይሄ ማን ይላል? አላህ ኃይልሜ አላህ ወደ ከመ ይወርዳል የሚለውን ያዝ እዚህ ጋር አላህ እጄን ዘርግቼ የሚላል እዚህ የለም። እኔም የፈለኩት አዳምጡ። ከመጠየቅ ይልቅ አንብበው። በእናታችሁ ምንድን ነው የሚባለው? መሀይም የሚባለው ለመማር ለማስተማር ከሆነ እዚህ ጋር እኔ እጄን ዘርግቼ ልሰጣችሁ ነው የሚል ነገር ካለ ይላል። አላህ ኃያሉ የሰማያት አላህ ይወርዳል ነው የሚለው እዚህ ጋር የሚለው አላህ ኃያሉ ከሰማያት አለ። ግን የምር ጭንቅላት ብላችሁ ከሌሊቱ መጨረሻ 3 ክፍል ላይ ታችኛው ሰማይ ይወርዳል። ከዛም ሙስሊሞች የምራችሁ ማለት የሆነ ምን ያደርግላችሁ? አመሰግናለሁ። አመስግነኝ። የምርሽን ነው ግን ቆይ ነብዩ እንዲህ አሉ። ነብዩ ነው እንደዚህ ያለው። እሺ አላህ ኃያሉ የሰማያትን ደጆች ከሌሊቱ መጨረሻ ሲሶ ይከፍታል። ሰማይ ሲሶን የሚከፍተው ማን ነው? አመሰግነ ዘንድ አላህ። ወደ ታችኛይቱ ሰማይ ይወርዳል። ወደ ታችኛይቱ ሰማይ የሚወርደው ማን ነው? አላህ። ከዚያም እጁን ዘርግቶ እጁን የሚዘረጋው ማን ነው? ሰዎች እኛ። እሺ እናንተ ይሄ እጁን የዘረጋው ከዛ ምን ይላል? እሰጠው ዘንድ የሚጠይቀኛልን ይላል። ይሄን እና አንተራችሁ ለአላህ የምትሰጡት ይሰጠው ዘንድ የሚለው ይሰጠው ዘንድ የሚሰጠን አላህ ነው። ይሰጠው ዘንድ እያለ ነው። ከዚያም ልብ በይ፣ ከዚያም እጁን ዘርግቶ እሰጠው ዘንድ። ስለዚህ ለአላህ እናንተ ትሰጡታላችሁ። እሰጠው ዘንድ ትሰጠኝ ዘንድ። ለምሳሌ እኔ አንተ ለአንድ ነገር ስጠይቅ ይሄን ነገር ትሰጠኝ ይሁን እንደማለት ያዘው። ለምን ነገሮች ታጣጣማላችሁ አንተ? ከዚያም እጁን ዘርግቶ እሰጠው ዘንድ የሚጠይቀኝ አለን። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ እናንተ ትሰጡታላችሁ ማለት ነው። አይ ትሰጡኛላችሁ የሚል ነገር የለማ።
እኛም አንጨምርም እሰጠው ዘንድ የሚለው ጥያቄ እኛ ሚል ከታ መጣሽ እንጂ አንተስ ከታ መጣ አላህ እሰጣቸዋለሁ የሚል እዚህ ይሰጡኛል የሚል ከታ መጣ አንድ ሰው ወዴት ነው የሚመለሰው ከዛም የሚለው ወዴት ይመለሳል ከዛም የሚለው ወዴት ነው የሚመለሰው ማለት ከዛም ይላል አይደለ ይወርዳል ካለ በኋላ በእነሱ አባባል እንግዲህ ከዛም ይላል ከዛም የሚባለው አሁን ወደ ሰው ነው የሚመለሰው ወይስ እንደሚሉት እነሱ አላህ ብለው ወደ ሰየሙት ነው የሚመለሰው አሁን ለምሳሌ ከዛም የሚለውን ነገር يعني ባንቺ መስጠት እኮ ከዛም ወዴት ነው ከዛም እቺ ከዛም ወዴት ነው የምትሄደው ወደ ማን ነው የምትመለሰው አንቺ ንገሪኝ ስላንቺ በገባሽ አንቺ እንዴት ነው የተረዳሽው የተረዳሽውን መልሽና ከዛ የተረዳሁትን መልስልሻለሁ እኔ ብዙም ጎበዝ አይደለሁም በአማርኛ ግን የተረዳሁት ነገር ስላለ ኦኬ አንቺ የተረዳሽው ነገር ስላለ እኔ ደግሞ ከዛም የምትለዋን ነገር ምንም አልተረዳሁም ከዛም ለኛ ነው ኦኬ አልተረዳሽው ቆይ እሷ ትንገረኝ አንቺ ንገሪኝ ከዛም ለኛ ነው ከዛም የሚለው የሚገልጸው እኛን ነው እንዴ ለፍጡር ምንም ሳይባል ከዛም ተብሎ ይጀምራል እንዴ ለፍጡር ለምሳሌ አንድ ነገር ምንም ሳታደርግ ከዛም ይባላል እኮ ከዛም ይጀምራል በአማርኛ አይ በአማርኛ እኔ እንዳልኳችሁ በአማርኛ ጎበዝ አይደለሁም ግን እናንተ በአማርኛ ከዛም እጁን ዘርግቶ እሰጠው ዘንድ ማለት እኛ ባሮችን ነው ለኛ ባሮች ነው የሚሰጠን ናቲያችን አይደለም በቃ እኛ እፎይ እዛናውራ መጀመሪያ ተይዋንቺ ሲጀመር አንቺ ሁለት ዓለም ላይ ነው ያለሽ ሲጀመር እኔ ምስ የገባሁት ለዚህ መልስ ልሰጥ ሳይሆን ገና አንደኛ ነገር ሁለት ዓለም ላይ ስለሆነ ያለሽ መድርሹ የምትሉት ነገር ሁሉም ያኔ ሙስሊም ነው የትም ብትሄድ ሙስሊም ነው ሁሉም ደግሞ የየራሱ አቂዳ አለው አንድ ሰው የሚረዳበት አቂዳ አመሰግናኝ አንቺን ናፊ ሙስሊም ነሽ ላታምንሽም አመስጋኝ ሶሪ ሙስሊም ነሽ ላታምንሽም እንኳን አንድ ነው ለቲ ሙስሊም ነኝ ብላ ታምኛለሽ ናፊ አመስጋኝ ሙስሊም ነች الرحمن على العرش استوى ይላል እኔ በማውቀው ቋንቋ ኦኬ እኔ በቀራ ባነበብኩት ልክ ማለት ነው ይሄን የቁርአን አያ ደግሞ ልደብቀውም ልሰርዘውም አልችልም እሷ አመነችም ተቀበለችም ተወችውም ማለት ነው ለምኑ ብላ ጠይቅሻለች ስለዚህ አካል አለው ብለሽ ታምኛለሽ ወርዳድ ብለሽ ታምኛለሽ እሷ ደግሞ እነኚህ ሙስሊም ናቸው ብላ ታምኑ ስለዚህ ይወርዳል እሷ ይወርዳል እሺ አሁን ከዛም ይሄን አስረዱኝ ከዛም ወዴት ነው የሚመለሰው ከዛም ሲላይ ወዲ አስከሰ ገልጤ አሽካ አንቺ መጀመሪያ ቆይ ናፊ መጀመሪያ ክርስቲያን ናት ምንድነው ሃይማኖቷ ምን ሙስሊም ናት ግን ጫፍ ላይ ነው ያለችው አሁን ይሄንን ነገር እዛችሁ መወያየት አስፈለገ ሲጀመር ስለ አላህ ስለ ነብይ ሐዲስ ለምን ስላሴ አታስተምሩም አንተ ስላሴ እያስተማራችሁ ለምን ሙስሊምን ወደ ክርስትና ለማምጣት አትሞክሩም ይሄ እናንተን አይወክልም አህባሽ መድርሹ እናንተን አይወክልም ሲጀመር አትንጫጭ በቃ ለአላህ ተመለሽ መልሰው ሐዲሱን ክርስቲያን መልሽ ሆነ ስለኛው ነው የጠየቁን ፕሊስ አንዴ ስለዚህ አላህ ወደ ቅርቢቱ ሰማይ ይወርዳል አመስጋኝ ነኝ ስለዚህ አላህ ወደ ቅርቢቱ ሰማይ እንደሚወርድ አንቺ ታምኛለሽ አይደለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ መቀነስም መጨመርም አይቻልም እኛ ደግሞ ነብዩ አለይሂ ሰላቱ ወሰላም እንደዚህ ብሎ አልተናገሩም የተናገሩም በሱ እንዳልተናገሩ ምስክር አለሽ